ወሃብይ እንደሆንኩ ዛሬ አወቅኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ወሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን ሁለት ቪዲዮዎች ተከታተሉና ሀሳብ አስተያየት ስጡ። ወንድየው የተናገረው ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓትም አልበኛ ይመስላል ሰውየው። በራሴ ግምገማ ነው። ይህ እንደዚህ አይነት ነገሮችን ያመጣል። ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ። እስቲ ደግሞ በዚህም ጉዳይ አልገባኝም። የእነሱን በምን ጎራ እንዳለች የእነሱን አመለካከትና ሀሳብ አጠናለሁኝ። አሁን ዛሬ ሰማሁ፣ በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ። ለእናንተም ይሄ ኡስታዝ በቂ ነው፣ ሌላ ሰው አያስፈልግም። አምላካችንና ፈጣሪያችንን አሰድባችኋል በሙስሊም ስም ምናምን ብላ እኛ ተሰድበናል ማለት ነው። እኔ ወሃብይ መሆኔ ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሀሳብ ስጡበት እስቲ። መጅልሱ ያውቃቸዋል። በእስልምና ምን አይነት ስፍራ ነው የሚሰጣቸው? ይችን ልጅ እኔ እስከዛሬ እንዳሴ አይነት ነበር የምትመስለኝ፣ ግን አይደለችም። ምንድነው እየተናገረ ያለው? ወሃብያ መሆኔን ዛሬ ነው ያወቅኩት አለ። ይሄ የሆነበት ምክንያት ምንድን ነው? እንግዲህ ግልጽ የሆነ የአህባሽና የወሃብያ ልዩነት አሁን ላይ ፍንትው ብሎ ስለወጣ ነው ማለት ነው። እስካሁንስ አያውቅም ነበር፣ የትኛው እስልምና እንደሆነ አያውቅም ነበር። ስለ እኔ ተናገረችብኝ፣ ቪዲዮ ሰራችብኝ ብሎ የተናገራት አካል ምንድነች? ሱፊ ነች፣ እሷ አህባሽ ነች። ወሃብያዎች በሙስሊም ስም አላህን ታሰድባላችሁ ብላ በመናገሯ ምክንያት ነው ይሄን እየተናገረ ያለው። ስለዚህ እነዚህ ሱፊዎችን አህባሾችን ምንድናቸው? ሙስሊሞች ናቸው ወይ? እነሱ ራሱ መጅሊሱስ ያውቃቸዋል ወይ? እንዴት እንደዚህ ሊናገሩ ቻሉ? እኔ አሁን ወሃብያ መሆኔን አረጋግጫለሁ። ስለዚህ ከዚህ በኋላ በዚህ ጉዳይ መወራት አለበት እያለ ነው። በጣም ጥሩ። መጅሊሱ ይህንን ለመስራት ምን ያህል ፈቃደኛ ነው? አሁን ላይ በወሃብያና በአህባሽ መካከል ያለውን ልዩነት ለህዝቡ ለመናገር ፍንትው አድርጎ ለማስረዳትና ለማሳየት ምን ያህል ፈቃደኛ ሆኗል? ወይስ ሙስሊሞች የማታውቁትን አካል ትከተላላችሁ? ይሄ በነገራችን ላይ እኛ እንደዚህ አንድ ቪዲዮ ሁለት ቪዲዮ ስላሳየናችሁ አይደለም። በቤት ውስጥም ተተረማምሰው እንደዚህ ቁጭ ብለዋል። ለምን አላስተማሯቸውም? ወሃብያ ምንድነው፣ አህባሽ ምንድነው የሚለውን ነገር ሳያውቁ ለምሳሌ ባልና ሚስት ተጋብተው አንድ ቤት ውስጥ እየኖሩ ነው። ለምሳሌ ወንድምና እህት፣ አንዱ አህባሽ ነው፣ አንዱ ወሃብያ ነው። እምነታቸውን ግን አያውቁም። አላህን ነው የምናመልከው ሁለቱም ብለው ይናገራሉ። የሚሰግዱትም አንድ ላይ ነው። ከዚህ በኋላ ግን ይሄ ነገር ታውቋል። የአንዱ አላህ ጭንቅላት ይኖረው አይኖረው አይታወቅም። የአንዱ አላህ ደግሞ ጭንቅላት የሚባል ክፍል አካል በፍጹም ለአላህ አይነገርም ብሎ የሚያምን ነው። የአንዱ አላህ ባት አለው፣ የባቱ ቁጥር ስንት እንደሆነ አይታወቅም። እግር አለው፣ የእግሩ ቁጥር ስንት እንደሆነ አይታወቅም ብሎ የሚያምን ነው። የአንዱ አላህ ደግሞ ባት የሚባል እግር የሚባል ነገር ለአላህ አይነገርም ብለው የሚያምኑ ናቸው። እነዚህ አንድ ቤት ውስጥ አሉ፣ ተጋብተው ይኖራሉ፣ ወንድምና እህት ይሆኑ አሉ። መስጊድ ውስጥም አፍተሮል ይሰግዳሉ አንድ ላይ ማለት ነው። የሚባባሉት ግን ምንድነው? እዚህ ጋር ባት አምላኪ፣ ጣዖት አምላኪ። ሙስሊሞች ከጣዖት አምላኪ ጋር አንድ ላይ ይሰገዳል? አንድ መስጊድ ውስጥ መገኘት ይቻላል? እንግዲህ ይህንን ለዘመናት ተሸፍኖ የነበረው ነገር አሁን ተገልጧል። በዚህ ዲቤት ለዘመናት የማይታወቅ የነበረው ነገር ተገልጧል፣ አሁን ታውቋል። ሙስሊሞች የሚያመልኩት አምላክ የወሃብያዎቹ አብዛኛው የአካላት ክፍሎቹ ያልተገለጠ ወይም ደግሞ ያልተነገረ መሆኑን እየተናገሩ ነው። በጣም በሚያሳዝን ሁኔታ ግን ከተነገረው ይልቅ ያልተነገረው ይበዛል። ያልተነገረው በዛ ማለት ደግሞ ያልተነገረው በዛ ማለት ደግሞ በጣም ውስን የሆነው አካል ብቻ ተገልጧል። አብዛኛው ነገር አልተገለጠም። ኦኬ። ስለዚህ ያ ያልተገለጡት ነገሮች ደግሞ ወይ ሊኖረው ይችላል ወይ ላይኖረው ይችላል። ስለዚህ በአጭሩ ለምሳሌ አላህ ጭንቅላት ላይኖረው ይችላል። ያለመኖር ቻንሱ 50% ነው። የመኖር ቻንሱም 50% ነው። ስለዚህ በእንደዚህ አይነት ጥርጣሬ ውስጥ ነው የምታመልኩት ማለት ነው አምላካችሁ ሙስሊሞች። 50% ነው የአላህ ጭንቅላት ይኑረው አይኑረው 50% ነው ቻንሱ ማለት ነው። ፕሮባቢሊቲው 50% ነው።
ይሄንን በተሸከመ ጭንቅላታቸው ይመጡና ከዛ እንዴት ስላሴ እንዴት ክርስቶስን እንደዚህ ትላላችሁ ብለው ክርስቲያኖችን የመናገር ሜንታሊቲ ያላቸው በሚገርም ሁኔታ ይሄን በዚህ ጭንቅላት ይዛችሁ በፍጹም የክርስትናን አስተምሮ የክርስትናን ዶክትሪን ኩዌሽን ልታደርጉ አትችሉ። ምክንያቱም ክርስትና በእንደዚህ አይነት ግልጽ ስለሆነ ማለት ነው። እግዚአብሔር መንፈስ ነው። እግዚአብሔር አይታይም። ማን እንደተዋረደ እድሜ ልካችሁ ደብቃችሁ አጃይብ እንደና ስሙን ቀይራ መጣ ነው። ምንድን ነው እሱ? ተረጋጋ። ልጆች ተኝተዋል። ሞት ይሻልሃል። ኧረ ተው ተረጋጋ። ተረጋጋ። ቆይ እናስደምጥ የለ እንደ የራስ ወንድሞች ምን እንዳሉ ተዋረኩ ከሆነ ከዚህ በኋላ እፈር በቃ። እኔ አላህ ሴጣን መሆኑን ካሳየው በኋላ ስለ ሴጣን እናውራ። ለምን ትቸገንትን ታወቀ። ቀጥሎ መዝሙር እኮ አንዴ ይህን ሀዲስ ጠቅሰው መጣሁት አይደል? ለምን ትቸገንትን እኛም ቤት ስንመጣም ክራየው ያኔ ስላላገኘ ነው ቀጥፎ አመልጧል። አሁን የጠየቅነ ይሮጣል የሚል ሰው እምነቱ ትክክል ነው አይደለም? ለምን ቀላል ነገርኩ። ይሄ ሀዲስ ይሄን ሀዲስ ይኸውልህ እኮ አንዴ ይሄን ሀዲስ ጠቅሰው ይኸውላችሁ አንድ አትረባረቡብኛ። አንድ ጊዜ ከአንድ ጋር ልቀጥል። በቃ ይህን ሀዲስ ጠቅሶ ሁሱ በግልጽ ቋንቋ ነው ምሳሌ አነጋገር መሆኑን የተናገረው። ይህንን ቀጥፋችሁበታል፣ ታመጣላችሁ። ይህን ሌላው ይህንን ታመጣላችሁ። ያው ራውዳም ታመጣዋለች፣ እየሰማችሁ ነው። ራውዳ ራሷ ማለት ታመጡታላችሁ። ይህንን ኢንሻአላህ ይሄንን አሰምቻችሁ ነው የምትሄዱት፣ ሞጣው ማለት ነው። ሁለተኛ ደረጃ አላህ ከአርሽ በላይ መሆኑን አንድ ጊዜ ልቀጥላ። አሁን ቅድም ስለሰማሁ ማለት ነው። ስለ በላይ ለምን ትሄዳለህ? ስለ ሩጫውን ጨርስ መጀመሪያ። መጣሁት አይደል? በላይ በታች ለምን ትላለህ? ስለ ሩጫውን ጨርስ መጀመሪያ ይላል። እሺ ቀጥሎ ላሳያችሁ ነው። ሰላም ልበላችሁ። ረጅም ሰዓት ዝም ብዬ ተቀመጥኩ ትላለህ። ሁላችሁንም ሰላም ብያለሁ። ፎይ ክርስቲያን፣ ቢኒ፣ ቆስጠንጢኖስ ነው እንዴ? ዙልቀር ነኝ ኦር ሰምቲንግ ጋዲያው። እሺ ክርስቲያን፣ እሺ ሰላም ብያ። አንተ ደግሞ ጥያቄ ነው። ሰላም ብያለሁ። ሂራ አሁን አለ 50 ወንድማችን ተረጋጋ። ሰው ሰላም እያልኩ ነው። ፓፓ እንደርጎ ዘንብ ጥልቃት በል። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ላንተ ይሁን። እኔም በዚሁ ሰላም ልበላችሁ። ሂራ ላስወርድ ነው። ስንት የሚተረፈው እኔ ከፈራችሁ ልታላችሁ። እኛ እኮ ውስጥ ማለት ከሰሩን መቃ ሰላም ብያለሁ ሁላችሁንም ወንድሞች ክርስቲያን፣ ፎይ፣ ዲያቆን፣ ቢኒ፣ ጋዲ ሰላም ብያችኋለሁ። 4503 መጥራት ስለማልችል ወንድሞች እህቶች ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ስማቸውን ጠራ፣ በስም ሰላም በል። ጀምረማ እንዳትተው። ከታች ጽዮን ትታየኛለች። ሚሚ ልቀጥል። ኤኒዌይስ ቆይ ጽዮን ለምን የመረጥከው? ሚሚን እና ጽዮን እኔ የሚታዩኝ እንዳለ ቶሎሳ ጫና ያለው እርገጤ ምናምን ነው። ሌዲስ ፈርስት ነው። ሌዲስ ፈርስት ሰምታችኋል አይደለ? ከሴቶች ጋር እያወራ ነው። ከወያይ ሲባል ከሴት ጋር ያወራል ብለው ቴሌግራም ላይ ጻፉትን። አዋ ታደስ ከሴት ጋር እየሳቀ ነበረ እና ውይይቱ ቀርቷል ምናምን ብለው ነበር እኮ። ምክንያት ሲያቀርቡ እፎይ ከሴት ጋር እያወራ ነው ገስት ላይ በኮስት ከሴት ጋር እያወራ ስለሆነ እየላክንላቸው ሪጀክት እያደረጉ ከሴት ጋር እያወራ ስለሆነ በቃ ውይይቱ ቀርቷል ብለው ፖስተው ነበር። አጠፉት። በኋላ ግን ተይዟል፣ ስክሪንሾት ተደርጓል። ኤኒዌይስ ቀጥል። እሺ ቀጥሉ። ብዙ የምናያቸው ነገሮች ይኖራሉ። ሼር እያደረግን ሁላችንም ለሚገባው ሰው እናድረስ እና ኮመንት ላይ በጨዋነት ጨዋ ኮመንት ብቻ እንጻፍ። ክርስቲያኖች፣ ሙስሊሞች ችግር የለውም እናውቃቸዋለን፣ ያርጉ።
ያ ሰላም ብያለሁ። ጋዲም ቆስጤም ሰላም አላልኳችሁ ነበር። አይ ቲንክ ያ እንግዲህ ምንድነው በነገራችን ላይ እፎይ የሰራው ስራ በጣም ትልቅ ነው። ይሄንን በደንብ መስክረዋል። በደንብ አውቀዋል፣ በደንብ ተረድተዋል። እና ከዚህ ሙስሊም እፎይ ላይ ትንሽ እንኳን ዳውት የሚኖረው አይመስለኝም። እስኪ ከራሳቸው ከሙስሊሞች ምስክርነት ለምሳሌ የተወሰኑትን እንበል። ግን አሩን አብልጦትን የሄደ ግን ያ ወላሂ በጣም አሩን አብልጦትን የሄደ እፎይ ማለት ነው። እፎይ አለሱና ቴሌቪዥን ቁጭ ብሎ ተከታትሎ ነው ጥያቄውን አዘጋጅቶ ሄዱ። ወላሂ ይሄን አታውቁም እስከዛሬ። ሰው አታስገቡ ማንም ይስበው ሰው አስገቡኝ አለ ያዙት የሚወጡኝ ሰዓት እነሱ እኔን በተጠጉኝ ሰዓት እኔ በእርምጃ እቀርባቸዋለሁ። ያ ምንድነው እንግዲህ ይህንን እኛ የምንጠይቀውን ጥያቄ ነው እያሉ ነው። ነገር ግን በነገራችን ላይ ይህንን ጥያቄ ከአህባሾች በላይ እፎይ ያውቀዋል። የዋሃብዮችን አርጊመንት ዋሃብዮች ላይ ያላቸው የአምላክ እሳቤ ከእናንተ በላይ በነገራችን ላይ እፎይ አንደርስታንድ ያደርጓል እውነት ለመናገር ነገር ግን እናንተ እርስ በራሳችሁ ስለምትፈራሩ እምነታችሁን እንኳን ወታችሁ መናገር አትፈልጉም፣ አህባሾች ማለት ነው። ይሄ ራሳችሁ ስለ እፎይ እየመሰከራችሁ እንደዛ ብሎ የተጻፋል። ሜቢ ኦኬ፣ እንደዛ የተጻፋል። ኦኬ፣ እሺ፣ ቀጥል። ይደርባል። ይችን አንድ ደግሞ ልድገማችሁ። ሚዲያ መቆጣጠር ማለት ሲጀመር ልጁ ትንሽ እኮ ነበር የሚፈልገው። እፎይ ታውቂያለሽ? ትንሽ ነከርት ክርቢቱን ጨር አድርገው እሱ ጋዝ ይጨምርበታል። ተቀልዳለሽ። አለማዊ ሰው አልቀረ ምን አልቀረ ንቅንቅ እኮ ፋርሲ ጋር ነው ያለ። እፎይ ከባድ ሰው ነው። ሞች እኮ ናቸው፣ ኛዎች እኮ ናቸው። በራሳቸው ተቀጠቀጡት። ያ እንግዲህ ያ እውነት ለመናገር ይሄ ነገር እፎይ የሰራው ስራ እንደዚህ ቀላል ስራ የሚባል አይደለም። በነገራችን ላይ እኔ በግሌ በጣም እጅግ በጣም ላደንቀው እወዳለሁ። በጣም የትኛው እስልምና ይህ ነው ወይ? የምትገዙት ጌታ የምትሰግዱለት ጌታችን የምትሉት ይህ ነው ወይ? ክርስቲያን ወገኖች እየጠየቁ ነው። ያ እንግዲህ ምንድን ነው በሰሞኑ ሁኔታ ነው ይሄ ሁሉ ነገር የተፈጠረው። እጅግ በጣም በርካታ ሰዎች የእስልምናን ትምህርት አያውቁም ነበረ። ብዙ ሰዎች እንኳን ሃይማኖታቸውን የሚያስቀይሯቸው በነገራችን ላይ ሙስሊሞች ወይ አጭበርብረው ወይ አታለው ወይም ደግሞ በገንዘብ ገዝተዋቸው ነው። ነገር ግን ከዚህ ላይ ዲቤት በኋላ ግራ ገባን። የሄድንበት ሃይማኖት እንደዚህ ነው ወይ? የምናመልከው አምላክ እንደዚህ ነው ወይ? አናውቀውም ነበር፣ ሳንማር ነበር ይሄድ ነው። ሉክ እንግዲህ ሰዎችን ስለ አምላካቸው ሳይነግሯቸው አጭበርብረው አታለው ነበር የሚወስዷቸው ማለት ነው። አሁን የወጣው እውነት ነው። አሁን የወጣው የእስልምና ትክክለኛው አስተምሮ ፍንትው ብሎ ወጣ፣ በእፎይና በኡስታዙ ውይይት ማለት ነው። ይህን ነገር ብዙ ሰዎች አያውቁትም ነበር። አሁንስ የትኛውን አምላክ ነበር ልናመልክ ሄድ ነው ብለው ሙስሊሞች ጥያቄ እየጠየቁ ነው። የትኛውን አምላክ ነበር ልናመልክ ሄድ ነው? ሉክ እንግዲህ በሁለቱ መካከል ያለው የአላህ ልዩነት አንዱ የአንዱን አላህ ጣዖት ነው ይላል፣ አንዱ የአንዱን አላህ አላህ ያጥፋው ብሎ ይናገራል። የትኛውን አላህ ነበር ልታመልኩ ሄዳችሁት? የትኛውን አምላክ ልታመልኩ ሄዳችሁ? ለምን? አጭበርብረው አታለው ስለወሰዷቸው፣ በገንዘብ ስለወሰዷቸው ማለት ነው። ከዚህ ይህንን ቪዲዮ ይህንን ላይቭ ካዳመጡ በኋላ የትኛውን አላህ ነበር ልናመልክ ሄድ ነው? ግራ ገባን፣ ተወዛገብን ብለው ነበር ሄዱት። ይሄ የብዙ ሰዎች የቤት ውስጥ ቤታቸውን የነቀነቀ ቤታቸውን ያናጋ ነው። በነገራችን ላይ ቤታቸውን የብዙ ሰው ቤት ውስጥ የገባ ታሪክ ነው ማለት ነው። ሶ አሁን ላይ አብዛኛው ማህበረሰብ ምንድነው ማለት ነው ነቅቷል። እስልምና የሚያመልኩት አምላካቸው ምንድነው? በነቢያትና በሐዋርያት ያልተሰበከ ይልቁንም በ7ኛው መቶ ክፍለ ዘመን የመጣ የአንድ አረብ
የአእምሮ ፈጠራ እንደሆነ ብዙ ሰዎች ተረድተዋል። ለምን ሙሉ ለሙሉ እፎይ እዛ ላይ ያደረጋቸው የላይቭ ዲቤት ላይ ማለት ነው ሙሉ ለሙሉ ኡስታዙ ሲቀበለው የነበረ ስለሆነ ማለት ነው። እንደዚህ አምላክ የለም ይሄ ደግሞ ፍጡር ነው እያለ እፎይ በጣም ደጋግሞ ሲናገር ነበር። ይሄንን አምላክ ነው እንዴ ልናመልክ ሄድ ነው እያሉ ተጭበርብረው የሄዱ አንዳንድ ሰዎች አጭበርብረውና ታለው ስለወሰዷቸው ማለት ነው እየጠየቁ ነው። እጅግ በጣም በርካታ ሰዎች እየጠየቁ ይገኛሉ። ባት ነው ልናመልክ ሄድ ነው፣ ጭንቅላት የሌለው ጭንቅላቱ ያልተገለጸ አንገቱ ያልተገለጸ ባት ግን ያለው እጅ ያለው ወገብ ይኑሮ አይኑሮ የማይታወቅ ታፋ ይኑሮ አይኑሮ የማይታወቅ ይህን ልናመልክ ነው እንደሄድ ነው ብለው ብዙ ሰዎች ጥያቄ እየጠየቁ ነው እያለችን ነው ይቺ እህታችን። ሙስሊሞች ስትሄዱ የትኛው እስልምና ጋር ነበር ሄዳችሁት ማለት ነው? እዛም አልፎ ተርፎ ነባር ሙስሊሞችም እስከዛሬ በኪታባቸው እንደዚሁም በቁርአናቸው ከመሻይኾቻቸው ከኡስታዞቻቸው ያልሰሙትን ሲሰሙ አሁንም ጭንቀት ውስጥ ናቸው። ምን አለች? ሙስሊሞች ጭንቀት ውስጥ ናቸው። አሁን ማስተማሪያ ጊዜያችሁ ነው። ሙስሊሞች የምታስተምሩበት ጊዜ ነው። ልጆቻችሁን የምታመልኩትን አካል የምታስተምሩበት ጊዜ ነው። እስከዛሬ መስጊድ ውስጥ የሚሰበከው ስለ ክርስትና ነበር። እስከዛሬ የምትማሩት ስለ ስላሴ ነበር። እስከዛሬ የምትማሩት መጽሐፍ ቅዱስን ነበር። አብክተው የሚነግሯችሁ የነበረው ስለምታመልኩት አምላክ አይነግሯችሁም ነበር። ከዚህ በኋላ ግን ስለ አላህ አስተምሩን ብላችሁ ጥያቄ የምትጠይቁበት ሁኔታ እፎይ ፈጥሮላችኋል። ከዚህ በኋላ ስለ አላህ የምትማሩበት ነው። ከዚህ በኋላ ስለምታመልኩት አምላክ የምታውቁበት ነው። እስከዛሬስ አታውቁም ነበረ። እስከዛሬ አታውቁም ነበር። ምንድን ነበር የምታውቁት? አላህ አንድ ነው፣ አይወልድም፣ አይወለድም፣ ለእሱ አምሳያ ቢጤ የለውም። በሁሉም ሙስሊም ጭንቅላት ውስጥ ይቺ ቃል ነች ተሰንቅራ የቀረችው። ሌላ ፈርዘር ስትጠይቋቸው አያውቁም። ስለ እስልምና ስለሚያመልኩት አምላክ 5 ደቂቃ ከሚናገሩ ይልቅ በ1 ደቂቃ ስለ ክርስትና 1000 ቃል ቢተፉ ይቀላቸዋል። ሙስሊሞች የነበረው ሁኔታ እንደዛ ነበር። መስጊድ ውስጥ እጅግ በጣም አጭበርብረው አስተምረዋቸዋል። እጅግ በጣም አጭበርብረው ክርስትናን አብክተው መጽሐፍ ቅዱስን አንቋሸው ነግረዋቸዋል። ስለ እስልምና ግን አያስተምሯቸውም። እስኪ ማን ነው አላህ ጭንቅላት ይኑረው አይኑረው አቅ ነበር ብሎ የሚናገር ሙስሊም አለ? ከዚህ ላይቭ ዲቤት በኋላ ነው እጅግ በጣም በርካታ ሰዎች ይሄንን ነገር ያወቁት ማለት ነው። ጭንቀት ውስጥ የገቡት ይሄን ነው። ጭንቀት ውስጥ የገቡት ሙስሊሞች ልጆቻቸውን ከልጅነታቸው ጀምሮ የሆነች ኪታብ ነገር አስይዘው ይወስዷቸውና ያስተምሯቸዋል። የሚያስተምሯቸው ግን በነገራችን ላይ ጥላቻ ክርስቲያኖችን እንዴት አድርገው ቻሌንጅ ማድረግ እንዳለባቸው ነው እንጂ ስለ አምላካቸው አይደለም። ለዛም ነው አሁን ጭንቀት ውስጥ የገቡት። ይቺ ሴት እየተናገረች ያለችው እሱን ስለሆነ ማለት ነው። እነዚህ የተለያየ አምላክ ነው የምናመልከው ብለው የሚያምኑ ሙስሊሞች ማለት ነው ከዚህ በኋላ ዲቤት ማድረግ ያለባቸው እርስ በራሳቸው ነው። አሁን አንድ መስጊድ ውስጥ እንሰግዳለን ብላችሁ የምታምኑ አህባሾችና ወሃብያዎች ከዚህ በኋላ ዲቤት ማድረግ ያለባችሁ እናንተ ናችሁ። መስጊድ ውስጥ ሁጥባ የምትሰጡት ባት ያለውን አምላክ ነው ወይስ ደግሞ ባት የሌለውን አላህ ነው? አሁን ከዚህ በኋላ የምትሰብኩት ለምሳሌ ሉክ ነገ ጁምዓ ነው። ነገ ጁምዓ ሁጥባ ላይ ባት ያለውን ነው የምትሰብኩት ወይስ ባት የሌለውን? እስኪ ወንድ የሆነ የሙስሊም ኡስታዝ ሁጥባ የሚሰጥ የጁምዓ ሰላት ሁጥባ የሚሰጥ ጀግና የሆነ ኡስታዝ ነገ አላህ ባት የለውም ብሎ መስጊድ ውስጥ ይናገር። የሚፈጠረውን ታያላችሁ። መቼም ግን አይናገሯት ወይም ከሁለቱ አንዱ ግሩፕ መስጊድ ውስጥ መሄዳቸውን ያቆማሉ። ነገ ሄዳችሁ አላህ ጭንቅላት ይኑረው አይኑረው አልተገለጸም ብላችሁ መስጊድ ውስጥ ስበኩ። ኦልሬዲ ህዝብ አውቆታል። መስጊድ ውስጥ ግን ደግማችሁ አትናገሩ። እድሜ ለእፎይ በሉ። እፎይ ሁሉንም ነገር ፍንትዋ አድርጎ አሳይቷችኋል። አህባሾቹ ወሃቢያዎች ማለት ነው። መስጊድ ውስጥ ግን ነገ ትናገሯታላችሁ። አላህ ብልት ይኑረው አይኑረው አይታወቅም እስኪ ብላችሁ ተናገሩ። ነገ መስጊድ ውስጥ ህዝቡን አስተምሩት። በሰይፍ ነው ተራርታችሁ የምታልቁት። ምክንያቱም እስልምናን ለመከፋፈል የሚሄድ ማንኛውም አካል ካለ አንገቱን በሰይፍ ቁረጡት ብሎ መሐመድ ስለተናገረ ማለት ነው። ስለዚህ እዛው መስጊድ ውስጥ ነው የምትጫረሱት ማለት ነው።
ያ ቴንኪው ክርስቲያን፣ ሁላችሁንም ሰላም ብያለሁ። ከስራ ያላችሁ ኮፒ ሊንክ በደንብ አድርጉ። እንግዲህ እኔም እንትን ብሏል። ይህንኛው እንትን ከተባለ ምንም ዋርኒንግ ከመጣ ይዘጋል አካውንቱ። እንደዛ ነው ያለው። ባን ነው የሚሆነው። ሰው 4 አካውንት እንግዲህ ቲክቶክ በጣም ነው ያስጠላኝ እኔ በዚህ ምክንያት ማለት ነው። አካውንት ሰው ኮፒ ሊንክ አድርጉ በተቻለ መጠን ለሰዎች እንዲደርስ። ልጅቷ እንግዲህ በግልጽ የነገረችን ምንድነው እሱ ግራ ተጋብተናል። ሰለምቴ የሚሉም ግራ ተጋብተዋል። ክርስቲያን የነበሩም እንዴ ለካ አምላካችሁ ጭንቅላት የሌለው እግር ነው እያሉን ነው። በጣም አከብራቸው መወዳቸው ክርስቲያኖች እንኳን እንዴ እስከዛሬ አናቅም ነበረ አምላካችሁ እግር ነው እያሉን ነው። እስከዛሬ ድረስ አንሰማንም ነበር አልሰማንም ነበር ብሏል። ጭንቅላት ሳይኖረው እግር ምን ይሰራል ብሏል አንደኛው አባሽ። እንቀጥላለን። እሱንም ኤኒዌይስ ቪዲዮውን አስቀጥለውና ሜይ ቢ ሪቪው እናደርጋለን እያንዳንዱን። ምክንያቱም ከውይይት በኋላ ብዙ ጊዜ ግርግሩ ላይ ብዙ ሰው አይረዳም። የድጋፍ ነገር የጭብጨባ ይሆንና የተነሱ ፖይንቶች ዚስ ማች ትኩረት ላይ ሰጣቸው ይችላል። ከዛ በኋላ ነው ኢላማው መጥቷል አልመጣም፣ ውይይቱ የታለመለትን ዓላማ አሳክቷል አላሳካ የሚለው ከዛ በኋላ ነው የሚገመገመው። ከዛ በኋላ ነው አድሬስ ማድረግ የተፈለገውን አካል አድሬስ ተደርጓል ወይ፣ የግቡ ዓላማ ተሳክቷል ወይ፣ ያንን ከሪቪው ስታደርጉ ነው በደንብ የሚታወቀው ማለት ነው። ለዛ ነው ሪቪው እያደረግን ያለ ነው። ለዛ ነው ብዙ ሰው የጠበቀው አሁን በነቢያት የተሰበከው እግዚአብሔር ወይንስ አላህ። ከዛ እፎይ ጥቅስ እየጠቀሰ ሙሴ እንደዚህ ብሏል አላህን አላለም፣ እግዚአብሔር እንዲህ ብሏል፣ ዳዊት እንዲህ ብሏል፣ የሆኑ ጥቅሶች እንድደራደር ነበር የፈለጉት ነው። እኔ አላህ ፍጡር ነው ብዬ ነው ማምነው። አላህ ፍጡር ከሆነ ደግሞ በነቢያት ውስጥ የተሰበከ አምላክ ነው ብዬ አላምንም ማለት ነው። ባይ ዲፎልት ሾት ከት እያለ ለምንድን ነው እሱ እኔ ሙሴ አላህ ብሎታል አላለውም እያልኩ የምዳረቀው? ያላህ ስም ሙሴ ጠርቶታል አልጠራውም ብዬ ለምን የምዳረቀው? ኦልሬዲ ፍጡር ነው ብዬ ማምን አካል እንደዛ ከሆነ ስለዚህ አላህ ፍጡር መሆኑን ብቻ ማሳየት በቂ ነው። ከዛ ለማን ተዋለው? ለኦዲየንሱ። ኦዲየንሱ ሲገባው ሲረዳው እያልኩት ያለሁት ምን እንደሆነ ሲያስተውል ለካ እንደ ቀልድ እፎይ እግር አለው የለውም አላህ ሲለን ምን እያልን ነበር? በደንብ አስተውሉ። እግር መኖሩ አይደለም ዋና ፖይንታችን። ያ እግሩ አለመገለጡን ብቻ አይደለም ፖይንታችን። ይታያል። አንድ በሉ የሚታይ ነገር ደግሞ የሆነ ፊዚካል ቢንግ ነው። ይታያል። እንደገናም ደግሞ ይሄዳል፣ ይመጣል፣ ይተጣጠፋል፣ እንትን ይላል። ይሄ የፍጡራን ባህሪ ነው። መንቀሳቀስ ያለበት መታየት ያለበት ሊሚቴሽን ያለበት ስለሆነ አሁን እዚህ ማይታየን እዚህ ስለሌለ ነው። ቢኖር ይታይ ነበር። አምላክ በባህሪው ስለማይታይ በሁሉ ቦታ አለ ብንል አናየውም። እርሱ መንፈስ ነው፣ ሊታይ ረቂቅ ነው፣ ልናየው ስለማንችል። አላህ ግን እንደዛ አይደለም፣ ግዝፈት አካል ያለው ነው። ይሄ አካል ደግሞ ፍጡር ነው ብዬ ማምጣት ነው እንጂ የሚጠበቅብኝ ይህንን ፍጡር አካል የሆነ ግርንግድ የሆነ እግር የሆነ ነቢያት ሰበኩ። ኢሳያስ ሰብኮታል አልሰበከውም? ምን አዳረቀን እዛ ውስጥ ወገን? ዋና ዓላማችን አላህ ፍጡር መሆኑን ማሳየት ለክርስቲያኑ። ሁለተኛ ዓላማችን ደግሞ የዋብዮቹ አላህ ምን መሆኑን ነጥሎ ማሳየትና ሙስሊሞቹ ያውቁታል አያውቁትም የሚለውን ራሳቸው ላይ ቤት ስራ መስጠት። ያሰብናትን እቅዳችንን አሳክተነዋል። ፐርፌክት በሆነ ሁኔታ ማለት ነው። ፐርፌክት በሆነ ሁኔታ ሶስት አምላክ ይላል ወዳጃችን። የአንተ ኡስታዝ እኮ እዚህ መጥቶ ስንት አካል ታመልካለህ ስለው ሳያውቅ እኮ ነው የወጣው። ስንት አካል ታመልካለህ እያልኩት አንተ የተናገርከውን ሁሉ አመልካለሁ እኮ። እኔ የተናገርኩ ስንት አካል ነው የተናገርከው? ሁሉ አለው አለ። ስንት ነው እኔ የተናገርኩት? አላህ ስንት አካላት አሉት? አንተ የተናገርከው ሁሉ ስንት አካል እንደምታመልክ ስለማታቅ ሶስት አካል ታመልካላችሁ ብለህ ማለት ታስገርማላችሁ።
ቆጥረን ማንጨርሳቸውን አካላት እያመለክ ነው። እነኛ አካላቶች ደግሞ መሰረታዊ ነገር የሌላቸው ማለት ነው። መኪና ጎማው ያለ እንትን ይሆናል ያለ አንድ ጎማ አድርገህ ከዛ ምንም ከላይ ስፔር ፓርቶቹ ምንም ሳይኖሩ ህዝቡ ምን ላይ ትጭነዋለህ? ጎማ ብቻ ያለ ሞተር ወይንም ይሆናል። ጭንቅላቱ እኮ የለም አለ ባት አውቀህለት ጭንቅላት አላወክለትም። 124,000 ያስተማሩትን አምላክ ነው የምከተለው ካልክ በኋላ ማቀው ስለ አምላኬ እግር ነው ትለኛለህ። 124,000 ነቢያትና መልእክተኞች አስተምረውኛል ካልክ በኋላ አምላክህ ማን ነው ስልህ እግር አላህ ይባላል። እግር አለው፣ ባት አለው፣ ጭንቅላትስ አላቅም፣ አንገትስ አላቅም። 124,000 ያስተማሩህ ነቢያቶች 124,000 ያስተማሩት ስለዚህ ነው። አንዱ ስለ ጣት ነገረ፣ አንዱ ስለ እግር ነገረ። እንደዛ ብትል ራሱ 124,000 ነቢያቶች ያስተማሩት ስለ አንድ እግር ነው። ስንት እግር ነው ያለው? 2 እግር። ስንት እግር አለው? ስንት ባት አለው? አናቅም። ባት አለው። አለማፈራችሁ የነቢያት አስተምሮ ብላችሁ ስትመጡ ራሱ ይሄ ሁሉ ነቢያት መጥቶ አላህ ስንት እግር እንዳለው ስንት ባት እንዳለው ሳያውቁ ሲሄዱ ሳያስተምሩ፣ ይሄ ሼም። ቀጥለው ክርስቲያን ወደ ቪዲዮ እዛ ኮሜንት ከተደረገልኝ ወይም ደግሞ ኢንቦክስ ከተደረገልኝ መካከል ሁሉንም ባጋራችሁ ደስ ይለኛል። ግን ለማሳያ ያክል 1-2 ላሳያቸው። አንዳቸው ምን አሉኝ? እኔስ ጨነቀኝ ማንን ልመን የምልሽ ሁሱ የመለሰው መልስ ከቁርአን እና ከሐዲስ አለ የለም? እባካችሁ አንቺም ሆንሽ ሁሱ መልሱልኝ። ተቃጠልኩኝ እኮ። እናስ እፎይስ ትክክል እፎይን እያመሰገንኩ አይደለም የመጀመሪያ መታወቅ ያለበት። አንድ ሰለምቴ እህት ደግሞ ምን ትላለች? ሰለምቴ ነኝ ጨነቀኝ። አያችሁ፣ በመጀመሪያ እፎይን ደግፌ አይደለም ቪዲዮ የሰራሁት። እፎይማ እንደውን እኮ አላህን የሚሳደብ ሰው ነው። አላህን ሰይጣን የሚል ነው። በነቢያችን ክብር ላይ የተረማመደ ሰው ነው። ሁሱ ምን ፍለጋ ነው? እፎይ በቁርአን እንዳምንለት፣ እፎይ በነቢዩ እንዳምንለት፣ እፎይ እስልምናን እንዲቀበልለት ነው። ያንን ጥያቄዎች የግዴታ ስለ እግር፣ ስለ እጅ ምናምን ስለ ብልት ብቻ ሁሌ እፎይ ስለሚያወራ የራሳቸውን የውሃብያዎችን ኪታብ አንስቶ ሁሱ ይህ እምነቱ ይፋ እንዲሆንለት ነው፣ ይህ እምነቱ ሁሉም ጋር እንዲደርስለት ነው አላማው ከተባለ፣ አዎ ለምንድን ከመሰረቱ ፊል አስል ወሃብያዎች ሁሱኛን አይወክልም፣ ሙስሊሞችን አይወክልም፣ ወሃብያ ነው። የወሃብያ አላማ ጥንስሱ መሰረቱ ምንድን ነው ከተባለ ወደ ኔክስት ቪዲዮች ላፍ። ለማንኛውም ሙሉ እነሱ ያዳምጦት ሌላ ጋር አጠራ አድርገን ሪቪው ለማድረግ ያህል እንግዲህ በግልጽ እንደሚናገሩት አላማችን ይሄ ነው። ዋናው የዋብያ ሴክት ክርስትናን እንደሚያንቋሽሸው እሱ የሚያመልኩት አካል በቁጥር የማይታወቅ የተበታተነ ይሁን የተገጣጠመ ጅማት ይኑረው አይኑረው የማያውቁለት አካል፣ ብልት ይኑረው አይኑረው ማያውቁት አካል ይመጣና ወንድ ልጅ አታምልክ ይልሃል። አምላክ ብልት አለው የለውም ስትለው አላቅም ይላል። በእንደዚህ አይነት ድንቁርና ውስጥ ያሉ አምላካቸው ምን እንደሆነ ማያውቁ በባህሪው አላህ ብለው የሚያምኑት አካል ስንት አካላት እንዳሉት ማያውቁ፣ አካላቱ ስልው ናቸው ወይ አንዱ በአንዱ ማያውቁ፣ እንደ ዱቄት የተፈጩና የተበተኑ ናቸው ወይ ማያውቁ፣ ወይንስ የተያያዙ እንደ ሰው አካል ናቸው ወይ ምንም ማያውቁ፣ እንደ ኮንክሪት ድፍን ናቸው ወይ ማይገባቸው ማያውቁት፣ ወይንስ እንደ ትቦ አካላቱ እግሮቹ፣ እጆቹ ውስጣቸው ክፍተት አለው ማያውቁት፣ ዝም ብለው በደመ ነፍስ የሚከተሉት አላህ የሚባል አርሽ ላይ የተደላደለ
የሆነ ግዙፍ በአይምሯቸው የሳሉት ባት የሆነ እግር የሆነ አምላክ ነው የሚያመልኩት። ስለ ጭንቅላቱና ስለ አንገቱ፣ ስለ ደረቱና ስለ ሆዱ ዚስማሽ የሚያውቁት ነገር ስለሌለ ስለ እግሩ በደንብ ያውቃሉ፣ ስለ ጭንቅላቱ ሳያውቁ። ነው ይስቀጥል። ያ እንግዲህ ይህንን ነገር ነው ባልተገለጸም የታለፈ አምላክ ነቢያቶች ሰብከውታል ብሎ መናገሩ ምንም ትርፍ የለውም። ምንም ያን ያህል የሚያስይዘውም ፖይንት የለም። ሰዎችም ደግሞ ድህነት የሚያሰጣቸው ነገር አይደለም። አልተገለጸም ብሎ ነቢያቶች ግን ሰብከውታል። ስላላህ በቁርአን ላይ በሐዲስ ላይ ሙሉ ለሙሉ ተብራርቷል። ቁርአን ግልጽና የተብራራ ነው የሚሉ የቁርአን አንቀጾች በሞሉበት የሙስሊሞች የሚከተሉት መጽሐፍ ማለት ነው። አምላካቸው ባጭሩ ሲገለጽ ሲብራራ ምንድን ነው? አልተገለጸም ነው የሚሆነው። ይሄንን ምክንያት በማድረግ ነው እንግዲህ ሰዎች ይሄ ነው እንዲህ አላህ የምናመልከው አምላክ ይሄ ነው ማለት። በነገራችን ላይ እንደዚህ አይነት አካለ ጎዶሎ እንኳን አይባልም አይደል? አካለ ጎዶሎ ማለት አካላት ሁሉ ተሟልተውለት የሆነ አካል የሌለው አካል ነው አካለ ጎዶሎ የሚባለው። የዋሃብያዎች አምላክስ ሙስሊሞች የሚያመልኩት አምላክስ ማለት ከተነገረለት አካል ይልቅ ያልተነገረለት ያልተገለጸው አካል ይበዛል። ያልተገለጸው አምላክ ያልተገለጸለት አካል ይበዛል። እጁ እግሩ የሚመለክ ከሆነ እነዛስ ያልተገለጹ ባህሪያቶቹ እንደሚናገሩት አንገት ለምሳሌ አልተገለጸም፣ ጭንቅላት ለምሳሌ አልተገለጸም፣ ብልት ለምሳሌ አልተገለጸም። እግር ተገልጿል፣ እግሩ ይመለካል። ያልተገለጸው ጭንቅላቱስ ይመለካል ወይስ አይመለክም? ይመለካል ወይስ አይመለክም? እስኪ ይሄን አስተምሯቸው። ይቺን አዳምጠናት እንመለስ። ይሄም ግራ እንደተጋቡ ሙስሊሞች ከዚህ ውይይት በኋላ ብዙ ሰዎች እንደተወዛገቡ የሚናገር ቪዲዮ ነው። አንዴ እናዳምጠው። በተደረገው ክርክር ላይ ግራ የተጋባ ሁላ በጣም ብዙ አለ። ያልገባው ማህበረሰብን በደንብ አለ። እንደዚህ ይባላል እንዴ አላህ ለመጀመሪያ ጊዜ ሁላ ብዙ የሰማ አለ። በጣም ይሄ ሰሞን ነበር እኔ ተንዚህ አብዛኛዎችን ሳስተምራቸው የነበረው እና እንዳላችሁት ይሄ ነገር ጀነራል ሆኖ እንዳይታይ ነው እኔም ፍርሃቴ ማለት ነው። ግልጽ ወጣ የዋሃብያ እምነት መሆኑ። ይሄ አልሐምዱሊላህ የተወሰነ ሰው ነው ግን ያወራው። ዙመር ላይ አንዳንድ ሰው ነው ወጥቶ ስለነሱ ምንነታቸውን ያወራ እና እንዳለችው ወላሂ በደንብ መወራት አለበት። ዝም መባል የለበትም። በሄድንበት ቦታ ላይ ቲክቶክ ላይም በመላክ ሼር በማድረግም ሁሉም ማውራት አለበት። ሱብሃንአላህ ድሮ እኔ እስከማውቀው ድረስ ወላሂ ወሃቢ እንደዚህ እምነቱን ግልጽ አውጥቶ አያውቅም። ሽፍን ነበሩ። በጣም ሰው ይፈራል በሚል ማለት ነው። ይሄን ያለ ምን አለ? በፊት ግልጽ አልነበሩም፣ የተሸፈነ ነበረ። አሁን ነው ግልጽ የወጣው እያለን ነው። ዊች ሚንስ ስለ አምላካቸው አያስተምሯቸውም። ገልጸው ስለ አምላካቸው ስላለው ባህሪያት አይነግሯቸውም ነበረ። ግልጽ የወጣው መቼ ነው? አሁን ነው ግልጽ የወጣው። ስለዚህ ከዚህ በኋላ መወራት አለበት፣ መታወቅ አለበት። ሙስሊሞች የሚያመልኩት አምላክ ይህ መሆኑ መታወቅ አለበት። ነገር ግን ሙስሊሞች ተብሎ ሲነገር ሁሉንም እንዳይወክል እፈራለሁ፣ ሁሉንም ጀነራላይዝ እንዳያደርግ እፈራለሁ እያለ ነው። ውጡና ልዩነታችን ይሄ ነው፣ እኛ ሙስሊሞች አንድ አይደለንም፣ የምንሰግድበት ቦታ ይሄ ነው፣ መስገጃችን የተለያየ ነው ብላችሁ ተናገሩ። አለበለዚያ ሁሉንም እስልምና ወክለን ነው እኛ ስንናገር ስናስተምር የምናስተምረው ማለት ነው። ሉክ ስናስተምር የምናስተምረው በቁርአንና በሐዲስ እስከተጠቀምን ድረስ ሙስሊሞች እንደዚህ ናቸው የሚያስተምሩት ብለን ነው ልንናገር የምንችለው። እናንተ ወጥታችሁ ልዩነታችሁን እስካልተናገራችሁ ድረስ፣ እናንተ የምትሰግዱበትን ቦታ እስካለያችሁ ድረስ፣ አንድ መስጊድ ውስጥ እየሰገዳችሁ በአንድ ኢማም እየሰገዳችሁ በአንድ ኡስታዝ ሁጥባ እየሰጣችሁ የተለያየነን የምትሉ ከሆነ እኛስ ያንን ነገር ለመናገር ስለማንችል ስለዚህ እንደ አንድ ነው ኮንሲደር የምናደርጋችሁ ማለት ነው። አንድ መስጊድ ነው ያላችሁት። ስለዚህ ልትሰግዱበት የገባችሁበትን መስጊድ ወይ ለይታችሁ ይሄ አላህ ጭንቅላት ይኖረው አይኖረው አይታወቅም የሚሉ አካላት የሚሰግዱበት ነው፣ ባት አለው ብለው የሚያምኑ የሚሰግዱበት ነው፣ እግር አለው ብለው የሚያምኑ የሚሰግዱበት ነው። እኛ ደግሞ አላህ
ባት የለውም፣ ጭንቅላት የለውም፣ እንደዚህ አይነት አካላት አይነገሩም ብለን የምናምን የምንሰግድበት ነው ብላችሁ ተናገሩ። ከዛ በኋላ ይሄኛው ሙስሊም እንደዚህ ያምናል፣ ይሄኛው ሙስሊም እንደዚህ ያምናል፣ አንድ አይደሉም ብለን ለመናገር እንደፍራለን። ግን አንድ መስጊድ እየሰገድክ ስለ አምላክህ ሳታወራ እኛ የተለያየንን የምትሉ ከሆነ አስቸጋሪ ነው። አፍተሮል የምትተዳደሩት በአንድ መጅሊስ ነው አይደል? የምትተዳደሩት በአንድ ተቋም ነው። እስኪ አሁን ይህንን የሰማችሁ ሱፊዎች፣ ይህን የሰማችሁ ሀባሾች ውጡና ይሄ መጅሊስ አይወክለንም፣ በዚህ መጅሊስ የሚተዳደሩ በዚህ መጅሊስ የሚመሩ የሚሾሙ ሼኮች የሚሆኑ ኡስታዞች እኛን አይወክሉም ብላችሁ ተናገሩ። የምትመሩት እኮ በአንድ መጅሊስ ነው አይደለ? ባይዘዌ ይሄ ኡስታዝ ከእፎይ ጋር ዲቤት ያደረገው ማለት ነው በመጅሊሱ የተሾመ ነው። ስለዚህ እስልምናን አይወክልም ብላችሁ ልትናገሩ አትችሉ። በመጅሊሱ የተሾመ በምትመሩበት አንድ በምትተዳደሩበት መጅሊስ የተሾመ ነው። ስለዚህ እንዴት ነው እስልምናን አይወክልም ብላችሁ የምትናገሩት? እስልምናን አይወክልም ብላችሁ ልትናገሩ የምትችሉት እናንተን የሚመራችሁ ተቋም የተለየ ተቋም ሲሆን ነው። የዚህ ሰው መጅሊስ ግን እናንተ ከምትመሩበት ጋር አንድ አይነት ነው። የላከውም ሂድና አስተምር ብሎ እሱ ነው። ድፍረት አውጥተው ያወሩም ነበር። ይሄ ነገር አብዛኛው ሰው ላይ ገሪብ እየሆነበት ነው። ያኔ አሁን እያወጡት ነው በደንብ እና የሱፊ እና የዋሃቢ መለየት አለበት አንድ እንዳልሆነን። ያኔ አሁን አንድ ሁሱ የሚባለው ይሄ ብቻ ላ ሐውለ ወላ ቁወተ ኢላ ቢላህ ተቅሪበን። ስለዚህ ነገር ያላወቀ ሰው የለም ማለት ይቻላል። አድሮ ውሎ በጣም ሼር እየተደረገ ነው፣ በጣም በብዙ ማለት ነው። ጀግናችን ይባላል። ላኢላሃ ኢለላህ ከየት የተማረ ነው? ማን ዓሊም ነው ያስተማረው? ያኔ ዲናችን እንደዚህ ነው እንደ ከሰሃበቶች እስካሁን ይመጣለን። ያኔ ይህ ሰው ራሱን እንደማይወክለን ራሱ አንዳንዱማ ጭራሽ ምን ማለት ጀመረ። ቢያንስ ያንን ከምደግፈው ራሱ ይሄ ክርስቲያኑን ከምደግፈው እፎይ ያኔ ላኢላሃ ኢለላህ ስለሚል ብቻ ደግፈው። ከየት በኩል አወቀው ላኢላሃ ኢለላህ? ያኔ ምኑን አወቀው? ቤት የትኛው ሰው ጋር በደንብ መታወቅ አለበት። ወላሂ አልዓዚም ይሄ በጣም ብዙ አስወራላቸው። እኔ በኩል የታየኝ ነገር ምንድን ነው መሰላችሁ? ግልጽ ሆነለት ለሰው ያኔ የዋሃብያ እምነት ማለት ነው። ያኔ አብዛኛው የሙስሊም ጀነራል እምነት ነው ብሎ የማያስባለ ሌላ ላይቭ ላይ እኔ እያየው ነው። ያ እንግዲህ እየተናገረ ያለው ምንድነው? መለየት አለበት፣ ህዝቡ ማወቅ አለበት ነው ብሎ እየተናገረ ያለው። እኛም እየተናገርን ያለ ነው ይሄንን ነው። ወይ መለየት አለባችሁ ወይም ደግሞ ስንናገር ይሄ እነዚህ ሙስሊሞች አይደሉም፣ ይሄ ያስተማራችሁ፣ ይሄ የተወያየው እስልምናን አይወክልም ብላችሁ እንዴት ልትናገሩ ትችላላችሁ ነው። እንኳን ደህና መጣ። እንኳን ሰላም ቆያችሁ። ከስር ኮመንቱ ላይ ስለ መልካም ነገር ብቻ ጻፉ። እንደዚህ አታድርጉ፣ እንደዚህ የእናንተ ሀሳብ ተቀባይ አይደለንም። ፐርሰናሊ እኔን ስም ሜንሽን አድርጋችሁ እንደዚህ አታድርግ፣ እንደዚህ እንዳትሉ፣ ኮመንት ብቻ ዝም ብላችሁ መልካም ነገር ሚያንጽ ጻፉ። ጋይድ አታደርጉንም እናንተ ማለት ነው። ሁላችሁንም የመጣችሁትን ሰላም ብያለሁ። እሺ ሰላም ብያለሁ። ፎዬ ክርስቲያን፣ ቢኒ፣ ቆስጠንጢኖስ፣ ጋዱ ሁላችሁንም ሰላም ብያለሁ። እንኳን በሰላም መጣችሁ። ክርስቲያን እንዴት ነህ? ድምፅን አሟል እንደ ጉንፋን ምናምን። እኔ ሙስሊም ስለሆንኩ ነው ሰላም ማለት ነው። አረ ሰላም ብያለሁ ሄራ ብዬ። አረ እንዴት ነህ? ደህና ነው ሄራ? የእግዚአብሔር ሰላም ካንተም ከሁላችን ጋር ይሁን። ሰላም ብያለሁ። አሁንስ እኔም ሁላችሁንም ሰላም ብያለሁ። እሺ አንድ ክርስቲያን ቼክ ላድርገው ብዬ ነው። አሟል እንደ ክርስቲያን ያ ትንሽ ጉንፋን ነገር አመመር። አለርጂ ምናምን ነው ወይስ ጉንፋን ብቻ ነው? አይ ጉንፋን ብቻ ደህና ነው። ኦኬ አይ እንደዛ ከሆነ እንትን ለመውሰድ ሞክር፣ ትኩስ ነገር ለመውሰድ ሞክር ፕሊዝ። ኦኬ እሺ እንደዛ አደርጋለሁ። አዲሱ የአይጥ በሽታ የተባለው እሱ እንደ ኧረ ሄራ ተው አንድ የሚውት አድርግ።
የአይጥ በሽታ ሻአዳ ለማስያዝ የተደረገውን አንድ ውሸት ላሳያችሁ ክርስቲያኔ። ኦኬ እሺ፣ መዝሙር አይታችሁ እሱ ያው የሁል ጊዜ ከዛ በፊት እኔ ለእናንተ ጥያቄ አልጠይቃችሁም። ኧረ እባክህ አንድ ወንድማችን ትቀጥላለህ። ቆይ አንዴ ሂራ ፕሊዝ ትቀጥላለህ አንዴ። እሺ ክፈት መዝሙር። እሺ ኦኬ፣ መጀመሪያ ይሄን ላሰማ። ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ምን ሆነ ነው ኮምፒውተር? ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኦኬ አረ ነው ምን ሆነ እንደሆነ ኮምፒውተር። ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐኒል ፈርጅ ወልሊሕያ፣ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኦኬ አረ ነው ለምን ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር አረ ነው ምን ነው እናቶቼ፣ ይህ ሁሱ የተባለው ሰው እፎይ ኮምፒውተር ይዘ ደጋሚ እንግዲህ እኚህ ሼክ አቡበከር ዶክተር ሼክ አቡበከር አይ ቲንክ እንደዛ ስማቸው ሙሉ ስማቸውን ባላውቅም አቡ ቢላል ነው የሚባለው። አቡ ቢላል ሶሪ፣ ዶክተር ሼክ አቡ ቢላል እንደዛ አካባቢ ታይትል ናቸው። በመጅሊሱም ታዋቂ ነበሩ። ምን ነበሩ? ምክትል ምናምን ነበር በፊት። ከዚህ በፊት በነበረው መጅሊስ ላይ እንደዛ ነገር ነበር። አላህ ብሎ ለሰየመው ሁሉንም ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐኒል ፈርጅ ወልሊሕያ፣ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞች እና እህቶቼ፣ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ሱብሓነሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስመ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ ምን ያክሎቻችን ተረድተን ይሆን? ምክንያቱም ይሄ ከተለያየ ክፍለ አካላት የገጣጠመውንና ጭንቅላቱ ላይ ያሰፈረውን አካል እንዲሁም ይሮጣል እያለ የሚገልጸውን አላህ ብሎ ብቻ ስለሰየመው ሙስሊም ነው ካሰኘ ነገ ከነገ በኋላ እነዚያ ክርስቲያኖች ሰይዱና ዒሳን ኢየሱስ ማለታቸውን ትተው ለምሳሌ አላህ ብለው ቢሰይሙትና ከዚያም ላኢላሃ ኢላላህ ቢሉ ሙስሊሞች ናቸው ወደሚል ድምዳሜ ሊደረስ ነው ማለት ነው። አላህ ይጠብቀን። ይህ ሁሱ የተባለ እሺ፣ እዚህ ላይ አስተያየት ስጡና ወይ በኋላ አሳያለሁ።
ይስተልኝ ያ ጥሪ ነው ያቀረበልን ዶክተር ሼክ ቢላል አቡ ቢላል ኤነስ አካል ጎደሎ አታምልኩ ነው። አካል ጎደሎ አታምልኩ ሙስሊሞች፣ አካል ጎደሎ አታምልኩ ነው ለዋብዬዎቹ መልእክቱ፣ የሱፊው መልእክት። ሰለፊዎች አካለ ጎደሎ አታምልኩ ተብላችኋል። ኬራ ትስማማለህ? አካለ ጎደሎ ታመልካለህ? ሰለፊ ነህ? የለም አሁን ለምሳሌ ማለት ነው ይሄ እኮ የሚስ አንደርስታንዲንግ ነው። ገባህ? አንተ መሆንክ እሱ ማለት አንድ አይነት ኮንሰፕሽን ያላቸው። ምክንያቱም ይሄ የመረዳት ችሎታ ማነስ ነው። ገባህ? አንድ ሰው መለኮታዊ አሁን ለምሳሌ አላህ እጅ አለው ካለ ያ መለኮታዊ እጅ ነው እንጂ ምን ማለት ነው? እንደምታስቡት አሁን ሰውዬ እንዳለው አይደለም። መለኮታዊ እጅ ማለት ምን ማለት ነው? ማለት መለኮታዊ ምልትል ቃልን ከኋላ ስለጨመርክበት የተለየ ነገር ይሰጠዋል። ለነገር ያው ለምን እንደሆነ ታውቃለህ? አሁን ለምሳሌ ቁርአን ላይ ማለት ነው አላህ አደምን በእጆቼ ፈጠርኩ ይላል አይደል? በእጆቼ። ስለዚህ አላህ እጅ እንዳለው ተናግሯል። እነዚህ ሰዎች ደግሞ ለምንድን ነው የማያምኑት? እጅ ስለተባለ ከሌላ ፍጡር ጋር አመሳስለውት ነው ማመን መቀበል ይከብዳቸው እንጂ እጅ ምንድነው? ሄራ እጅ ምንድነው? ዲፋይን አድርግልኝ። እኔ አሁን ለምሳሌ እጅ ስትለኝ እኔ ማውቀው ምሰራበት ምበላበት ነው። ለአላህ እጅ ስትል ግን ምን እያልክ ነው? እያመሳሰልክ ካልሆነ ቆይ አንዴ። እኔ ምሰራበት ምበላበት ምጠጣበት እጅ ተብሎ ይጠራል። አንተም ሊትራሊ እያመሳሰልክ ካልሆነ አላህ የሚሰራበት የሚያደርግበት ካልሆነ እጅ ብለህ የምትጠራው፣ እንደዛ ከሆነ የምትጠራው እያመሳሰልክ ነው። አንተ ራስህ ከስሙ ጀምረህ እያመሳሰልክ ነው። ልክ አላህ ተብለህ አንተ እንደማትጠራው ዛቱ ላይም ደግሞ እጅ ብለህ ስያሜ ከሰጠ ከራስህ ክፍለ አካል ጋር እያመሳሰልከው ነው። ለአላህ ለእኔ እጅ ስል እረዳዋለሁኝ። ምበላበት ምጠጣበት ምሰራበት ነው። ለአላህ እጅ ስትል ግን ምን ማለት ነው? እሱን አስረዳኝ እስኪ። ኡስታዝን ጠይቄው ምንም ሊመልስልኝ አልቻለም ነበረ። እጅ ምንድን ነው ስለው እጅ ነዋ ይለኛል። እሱ እኮ መለሰልህ እኮ። ምን ብሎ ነው የመለሰልኝ? እኔ አሁን የእሱን የሩቡን ሩብ አልሆንም። እሱ ወይ በጣም ዌል ኳሊፋይድ ነው ማለት ነው። መልስልኝ። አልተገለጸም ብሎ ነው የመለሰው። እጅ ምንድን ነው? እሺ ንገረኝ። እና አልተገለጸም። አሁን ለምሳሌ አንተ ማለት ነው እጅ ምንድን ነው? እጅ ምንድን ነው? እጅ ምንድን ነው? አብ ተገልጿል። እጅ ምንድን ነው? አብ ተገልጿል። ወልድ ገልጾታል። ያ ልጁ ገልጾልናል። አብ በምን ተገለጸ? ልጁ ገልጾልናል። ልጁ ገልጾልናል። በምን ልጁ ገልጾልናል። እሱን መልስልሃለሁ። አሁን የጠየቀው መልስ የጠየቀው መልስ እንዲገባ በምንድን ነው ወልድ የገለጸው? ልጁ ነገረን። ስለ አብ ልጁ ነገረን። ስለ አብ ነገረን እነግርሃለን። ለምሳሌ መንፈስ ነው ብሎ ነገረን። አሁን ስለዚህ መንፈስ ከሆነ እናንተ አሁን ለምሳሌ የምስሉ ሶስት የስላሴ ፎቶ ብላችሁ ምስሉ የሶስት ሽማግሌዎች ፎቶ አለ። እሱ ከዳምታችሁ ሳላችሁ ቆይ ተረጋጋ። እሱ ጋር እንሄዳለን። እሱ ሌላ ጉዳይ ነው። እኔ እየጠየቅኩ ያለሁት አሁን ፕሊስ አዳምጣ። ያዳምጥኩ እኮ ነው። ለዛ እኮ እጅ አለው ብለህ ስላመንክ አንተ እኛ ስዕል ላይ ብታይ ያ በተገለጠበት በመጽሐፍ ቅዱስ ላይ የተገለጡትን ሰዎች እንዲማሩበት የተሳለ እንጂ አምላክ በባህሪው እንደዚህ የሰው አካላቶችን ይዞ ሶስት ቁጭ ቁጭ ያሉ እንደዛ የሆኑ ሽማግሌዎች እንደዚህ ቁጭ ቁጭ ያሉ ናቸው አምላክ ብለን አናምንም። አሁን አንተ ራስ ላይ ቁምና እጅ ስትል እጅ ፕሊስ አደረበኛ አደረበኝ ወይ እጅ ምን እንደሆነ ብቻ አስረዳኝ። አይ ወንደር እጅ ምን እንደሆነ ካስረዳኸኝ ፕሊስ አደረበኝ። ቆይ አደረበኝ ፕሊስ ሚዩት ከማድረግ አደረበኝ። ጥያቄን አንድ አርቲኩሌት ላድርግልህ። ደግሜ አልጠይቅም፣ አንተ ታስረዳኛለህ። እጅ ማለት እንዲህ ነው በልና አስረዳኝ። ደግሜ ጣልቃ አልገባብህም። ምክንያቱም ኡስታዝንም ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። ፕሊስ ቆይ አንዴ ጥያቄን ልጨርስ።
እሰጣለሁ ደቂቃ። እጅ ምንድን ነው ብዬ ስጠይቅ እጅ ነዋ እንዳትለኝ ደግመህ። እንደዛ ካልከኝ እኔ ማቀው እጅ ምሰራበት፣ ምበላበት፣ መጠጣበት ነው። ላላህ እጅ ስትል ግን ምን እያልክ እንደሆነ ዲፋይን አድርግና አብራራው። ቀጥል። አላህ ቁርአን ላይ ምን ብሏል መሰለህ? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ብሏል። አላህን የሚመስል ነገር ምንም ነገር የለም። ስለዚህ አላህ ይሄ ነገር አለኝ ካለ፣ እኔን የሚመስል ነገር የለም ካለ ምሳሌ በምን ይሰጣል? ሀቪጎትሚ አላገኘውም። ምክንያቱም እኔ የጠየቅኩ አላህ ማንን ይመስላል ብዬ አይደለም የጠየቅኩ፣ እጁ ምን ይመስላል ብዬ አይደለም የጠየቅኩ። ምሳሌ ይሰጣል። ከጠየቅከኝ አዳምጠኝ። እኔ ዝም ብዬ እያዳመጥኩ ነበር። ስታወራ ዝም እያዳምጣለሁ፣ እንዳደርበኝ። እጅ እያልክ እኔ ማቀው እጅ ነው። ይሄንን ራስ አመሳስለህ መጣ እጅ ብለህ። በእጁም ይሰራል አልከኝ፣ እኔ በእጅ እሰራለሁ። ራስህ በሚሰራበት በምሰራበት አመሳሰልክና አይመስልም ደግሞ ትለኛለህ። እሺ አይምሰል። እጅ ምንድን ነው? እጅ የሚለውን አስረዳኝ ነው ያልኩህ። የማንም አይመስልም አትበለኝ። የማን ይመስላል ብዬ ስላልጠየቁህ። እሺ ይኸውልህ አሁን ልንገርህ፣ ስማኝ አንተ። ስፔሻሊ ሁሱ በሚገባ ሁኔታ አልተገለጠም ብሎ ዲፋይን አድርጎልሃል። ቤስት ዴፊኒሽን ነው። ገባ? ምክንያቱም እኔ ስነግርህም አሁን አንደርስታንድ አላረከኝም። አላህ መለኮታዊ እጅ አለው። ያን እጅ ደግሞ ከምንም ነገር ጋር ማመሳሰል አችልም። ምክንያቱም አላህን የሚመስል ነገር ምንም ነገር የለም። በምን ምሳሌ እሰጥሃለሁ? እሱ የሚመስል ነገር ሂራ እየነገርኩ ነው። አሁን አንተ ለምሳሌ እንዲህ ብዬ በጠይቅህ አላህ ምንድን ነው ብዬ በጠይቅህ ምን ይሆናል ምላሽህ? አላህ ፈጣሪ ነው፣ የዓለማት ጌታ፣ ብቸኛ፣ ከማንም እርዳታ ማይፈልግ፣ የማይበላ የማይጠጣ የማይተኛ የማያንቀላፋ የሁሉን ነገር የፈጠረ አዳምጠኝ። አየህ ልክ አሁን ለአላህ ምንድን ነው ማን ነው ወይንም እንዲህ ብዬ ስጠይቅህ ብዙ ማብራሪያ እንደምትሰጠው ሁሉ እጁ ምን እንደሆነ አሁን ንገረኝ። እጅ ምንድን ነው የሚለውን እጅ ብለህ የሰየምከውን ነገር እንዲያብራራና ንገረኝ። አሁንም ይኸውልህ ሁለቴ ጠይቀኝ፣ ሁለቴ አብራራውልህ ስላልገባህ ማለት ነው። አሁን እግዚአብሔር ይሰማል ይላል። እግዚአብሔር እሺ፣ ስለዚህ አንተ አንተ ብቻ መልስልኝ። ጆሮ እየጠበቅህ ነው። እግዚአብሔር በምኑ ነው የሚሰማው? አሁን ለምሳሌ እግዚአብሔር ይሰማል፣ እግዚአብሔር ያያል የሚል እግዚአብሔር እንደዚህ ያደርጋል ብዙ ነገር። አሁን እግዚአብሔር ይሰማል ስንል በምኑ ነው የሚሰማው እግዚአብሔር? ኦኬ እግዚአብሔር ይሰማበት ዘንድ እንደ ሰው ክፍለ አካላት አያስፈልጉትም። ክፍለ አካላት ያስፈለጉት እኛ ጉድለቶች ስላሉብን ምንሰማውም ነገሮች ሀፕን ሲያደርጉ ስለሆነ እግዚአብሔር ደግሞ የነገሮች ጥገኛ አይደለም። እግዚአብሔር ለመስማት ድምፅ አያስፈልገው። ሎክ ድምፁ ሲከሰት ለምሳሌ አንተ እየሰማህ ያለኸው እኔ እያወራው ስለሆነ ነው። እግዚአብሔር ግን የሚሰማው እኔ ሳወራ የኔን ድምፅ ቫይብሬሽን በዛ ውስጥ በሳውንድ ዌቭ ውስጥ የሚሄደውን ድምፅ ይሰማ ዘንድ እንደኔ ጆሮ የተተከለችለት እንደዛ አይደለም። ሳልናገረው ይሰማል፣ ያውቃል።